ሴቶች ለምን አይቀድሱም? እመቤታችን ክህነት ነበራት? በማህበራዊ ሚዲያ አደባባዮች ላይ በአንድ በኩል ራሳቸውን ክርስቲያን አድርገው የሚጠሩ፣ በሌላ በኩል ግን የወንጌልን እውነትና የቤተክርስቲያንን ስርዓት የሴቶች ጭቆና መዋቅር አድርገው የሚከሱ እንስቶችና ወገኖች ቁጥር በየቀኑ በአደገኛ ሁኔታ እየጨመረ መጥቷል። በማህበራዊ ገጾቻቸው ላይ ሴቶች ለምን አይቀድሱም? መጽሐፍ ቅዱሳዊ የቤተሰብ መገዛት ለምን የባርነት ቀንበር ሆነ? ሃይማኖት የሴት ልጅ ነፃነትና እድገት ይገታል የሚሉና እነዚህ የመሰሉን ተፈንቶ መከራከሪያዎችን በኩራትና በድፍረት ሲያሰራጩም እየተመለከትን ነው። እነዚህ አካላት የዘመናዊነትና የእውቀት መገለጫ አድርገው የሚያቀርቧቸው ሐሳቦች የብዙ የዋሃን ምዕመናን ልብ እያወኩና ትውልዱን ወደ መንፈሳዊ ቀውስ እየገፉት ይገኛሉ። ለመሆኑ እነዚህ በማህበራዊ ሚዲያ የሚንቀሳቀሱ ወገኖች ሌትና ቀን የሚሟገቱለት ፌሚኒዝም የተባለው ጽንሰ ሐሳብ እውን ለሴቶች መብት፣ ለሰብአዊ ክብርና ለእኩልነት የቆመን ቅን ንቅናቄ ነው ወይስ ከሰብአዊ መብትና እኩልነት ካባ ጀርባ የተሸሸገ ከስረ መሰረቱ ጀምሮ እግዚአብሔር ፍጥረትን የሰራበትን ጥበብ ለመናድ የቤተሰብን ቅድስና ለማርከስና የክርስቶስን የማዳን ስራ በምድር ላይ ለማጥፋት የተቃጣ አደገኛ መንፈሳዊ መርዝ? ይህ ጥያቄ ተራ ማህበራዊ ክርክር ወይም ደግሞ ጊዜያዊ የሳይበር ንትርክ አይደለም። ይልቁንም የትውልድን እምነት፣ የቤተሰብን ህልውናና የቅድስት ቤተክርስቲያንን ሰማያዊ ስርዓት የሚወስን ታላቅ የነፍስ ጦርነት ነው። ፌሚኒዝም ገና ከጥንተ መነሻው አንስቶ በታሪክ ሂደት ውስጥ አልፎ ዛሬ በዓለማችን ላይ እስከደረሰበት ተጨባጭ ውድቀት እውነታ ድረስ በጥልቀትና በነገረ መለኮታዊ ዕውቀት ሲፈተሽ ዋና ዓላማው ሴትን ልጅ ማክበር ሳይሆን ከተፈጥሯዊ ክብሯ ማውረድ፣ እናትነትን ማዋረድ፣ የቤተሰብን መዋቅር መበተንና የክህነት ሚስጥር ማጠልሸት መሆኑን በግልጽ እንረዳለን። የዛሬው መርሃ ግብር በማህበራዊ ሚዲያ የሚንቀሳቀሱ ክርስቲያን ነን ባዮች የሚፈጥሩትን መንፈሳዊ ውዥንብርና የእውቀት ማነስ መጋረጃ በመቅደድ ይህ ዓለማዊና ጸረ ክርስቶስ ፍልስፍና በኦርቶዶክሳዊ ተዋህዶ ክርስትና ላይ የደቀነውን ስውርና አደገኛ አጀንዳ በተጨባጭ ታሪካዊና ነገረ መለኮታዊ ማሳያዎች በጥልቀት ይተነተናል። የፌሚኒዝም ታሪካዊ ጉዞ እንዴት ከመብት ጥያቄ ተነስቶ መለኮታዊ ስርዓትን ወደ መርገጥ እንደተሸጋገረ፣ በባልና በሚስት መካከል ያለውን ሚስጥራዊ አንድነት እንዴት እንደሚያረክስ፣ ሚስጥረ ክህነትን እንዴት እንደሚያጠለሽና የቤተሰብን መዋቅር በመናድ ክርስቲያናዊ ማህበረሰብን እንዴት እንደሚያፈርስ በጥልቀት ለመረዳትና ከዚህ መርዛማ ፍልስፍና ራሳችንን ለመጠበቅ ተከታዩን ሰፋ ያለ መሰናዶ በትህትናና በማስተዋል እንድትከታተሉ ጋበዝናችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱኢቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው። የፌሚኒዝም ርዕዮተ ዓለም በታሪክ ሂደት ውስጥ ያለፈባቸው ምዕራፎች ወይም ሞገዶች በጥልቀት ስንመረምር የእንቅስቃሴው ታሪካዊ ግብ በመጀመሪያውኑም ቢሆን የሰብአዊ መብት ጥበቃና በሴቶች እኩልነት ላይ ብቻ የተገደበ እንዳልነበር እንረዳለን። የመጀመሪያው የፌሚኒዝም ሞገድ ተብሎ የሚታወቀውና በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በምዕራባውያኑ ዓለም የተቀሰቀሰው ንቅናቄ በውጫዊ ገጽታው እንደ ድምጽ የመስጠት መብት፣ የንብረት ባለቤትነት፣ በሕግ ፊት እኩል የመታየትና የትምህርት ዕድል ማግኘት ያሉ መሰረታዊ የሲቪል መብቶች ላይ ያተኮረ ይመስል ነበር። ይሁን እንጂ ይህ መሰረታዊ ጥያቄ ገና በለጋነቱና በመጀመሪያው ምዕራፍ ላይ ሳይቀር ከሃይማኖታዊ ሴቶችና ከመለኮታዊ መዋቅር ጋር በግልጽ የመጋጨት ባህሪ ነበረው። ለዚህም ትልቁ ማሳያ የዚሁ ሞገድ ግንባር ቀደም መሪ የነበረችው ኤሊዛቤት ካዲ ስታንተን ዘ ውመንስ ባይብል ወይም የሴቷ መጽሐፍ ቅዱስ የተሰኘውን መጽሐፍ በ1898 ዓ.ም አዘጋጅታ ስታቀርብ መጽሐፍ ቅዱስንና ክርስቲያናዊውን የቤተሰብ መዋቅር በግልጽ መተቸት፣ ማጠልሸትና መለኮታዊን ስርዓት መጋፋት መጀመሯ ነው። ይህ ታሪካዊ ሀቅ የሚያሳየው ፌሚኒዝም ገና ከጥንተ መነሻው አንስቶ በሰብአዊ መብት ካባ ውስጥ የተሸሸገ መንፈሳዊውን መሰረት የመናድ ስውር አጀንዳ እንደነበረው ነው። ይህ በጥንቱ ዘመን ተሸሽጎ የነበረው ድብቅ አጀንዳ ይበልጥ ጎልቶ የወጣውና መርዛማነቱ በይፋ የታወጀው በ1960ዎቹና 70ዎቹ በነበረው በሁለተኛው የፌሚኒዝም ሞገድ ወቅት ነው። በዚህ ምዕራፍ ላይ የነበሩት አክራሪ አንቀሳቃሾች ግላዊ ነገር ፖለቲካዊ ነው የሚል ስር ነቀል መፈክር በማንገብ ትግላቸውን ከህዝባዊና ከህጋዊ አደባባይ በቀጥታ ወደ ግል ህይወት፣ ወደ ትዳርና ወደ ማዕድ ቤት አዞሩት።
በዚህ ወቅት ጋብቻ በወንዶች የተዘረጋ ህጋዊ የባርነት ስርዓት ተደርጎ ሲፈረጅ፣ እናትነትና የቤት እመቤትነት ደግሞ የሴት ልጅ አእምሮና አቅም የሚያደክሙ ከማህበራዊ እድገት የሚያገሉ የጭቆና መገለጫዎች ተደርገው በነፃነት ስም ተሰበኩ። ይባስ ብሎም የሴት ልጅ አካላዊ ነፃነትና በገዛ አካሌ ላይ ሙሉ ስልጣን አለኝ የሚለው ግለሰባዊ ፍልስፍና ለማወጅ በሚል ሰበብ ጽንስን ማቋረጥ ወይም ያልተወለዱ ህፃናትን በማህፀን ውስጥ የመግደል አጸያፊ ድርጊት እንደ መሰረታዊ ሰብአዊ መብትና እንደ ትልቅ የነፃነት መገለጫ አድርገው በህግና በማህበረሰብ ዘንድ ቅቡል እንዲሆን አደረጉ። በዚህም የተነሳ ርዕዮተ ዓለሙ መብትን ከማስከበር ወጥቶ እግዚአብሔር ለሰው ልጅ የደነገገውን የትዳር ስርዓት ወደ መናድና በህይወት የመኖርን ስጦታ ወደ ማጥፋት የተሸጋገረበት የታሪክ ጥቁር ጠባሳ ጥሎ አለፈ። በ20ኛው ክፍለ ዘመን መገባደጃ ማለትም በ1990ዎቹ የጀመረው ሶስት የፌሚኒዝም ሞገድ ደግሞ ጉዳዩን ይበልጥ በማወሳሰብ ፍጹም ወደሆነ የባህሪ የማንነትና የተፈጥሮ መዋዠቅ ውስጥ አሰጠመው። ይህ ምዕራፍ የቀደሙት ሞገዶች ያመጧቸውን የነፃነት ትርጉሞች በማጥበቅ ሴትነትን ከተፈጥሯዊ አካልና ከእግዚአብሔር የፍጥረት ጥበብ በመነጠል ወደ ግለሰባዊ ስሜትና ምርጫ ቀየረው። በዚህ ዘመን የፌሚኒዝም መሪዎች ወንድና ሴት ተብሎ የተፈጠረውን ተፈጥሯዊ ማንነት የባዮሎጂ እውነታን በግልጽ መካድ ጀመሩ። ጾታ ተፈጥሯዊ ሳይሆን ማህበረሰቡ በሂደት የፈጠረውና የጫነው ልማዳዊ ስነ ልቦና ነው የሚለው አደገኛ የተዛባ ንድፈ ሐሳብ በማስፋፋት የሰው ልጅ እግዚአብሔር በሰጠው የተፈጥሮ ወሰንና ግብረ ገብነት ውስጥ እንዳይኖር መንገዱን ጠረጉ። ይህ ምዕራፍ የሴቶች መብት ከመጠበቅ ይልቅ የሰው ልጅን አእምሯዊና መንፈሳዊ አወቃቀር በማናጋት ትልቅ ውዥንብር የፈጠረ ታሪካዊ ክስተት ሆኖ ተመዝግቧል። በአሁኑ ዘመን በ21ኛው ክፍለ ዘመን የምንገኝበት አራተኛው የፌሚኒዝም ሞገድ ደግሞ በዲጂታል ቴክኖሎጂና በማህበራዊ ሚዲያ በመታገዝ ጉዳዩን ሙሉ በሙሉ ተፈጥሮን የመካድና መለኮታዊን ስርዓት በግልጽ የመርገጥ ደረጃ ላይ አድርሶታል። ዛሬ ፌሚኒዝም ስለ ሴቶች እኩልነትና ስለ ሰብአዊ መብት የሚከራከርበት ምዕራፍ አብቅቶለታል። ይልቁንም የተመሳሳይ ጾታ ጋብቻን በይፋ የሚደግፍና የሚያስፋፋ የሰው ልጅ የጾታ ማንነት እንደ ፍላጎቱ መቀየር የሚችል የሚያስተምርና መለኮታዊውን የፍጥረት ህግጋት እንደ አሮጌ ስርዓት የሚቆጥር የኒዮ ሊበራሊዝም ዋነኛ መሳሪያ ሆኗል። ይህ ዛሬ በዓለማችን ላይ የደረሰበት ተጨባጭ እውነታ በማህበራዊ ሚዲያ የሚንቀሳቀሱ ራሳቸውን ክርስቲያን የሚሉ እውነቶች ሃይማኖት ሴቶችን እየጨቆነ ነው በሚል ከንቱ መከራከሪያ የሚያሰራጩት ሀሳብ የትኛው ታሪካዊ መርዝ ውጤት እንደሆነ በግልጽ ያሳያል። ስለሆነ የፌሚኒዝም ታሪካዊ ጉዞ ከሲቪል መብት ጥያቄ ተነስቶ የቤተሰብ መዋቅር ወደ ማፍረስ፣ ህይወትን ወደ ማጥፋት፣ ተፈጥሮን መካድና በመጨረሻም መለኮታዊውን የእግዚአብሔርን ስርዓት በግልጽ ወደ መርገጥና ወደ መቃወም የደረሰ ፍጹም የውድቀትና የጥፋት ጉዞ ነው። እውነት ነው። በጣም ብዙ ሜሪጆች ዲቮርስ ምናምን እኛ ሀገር ሲጀመር ሰፖርት የሚደረግ ነገር አይደለም። እሱን ኢን ማይንድ ማድረግ አለብን። ኦን ቶፕ ኦፍ ዳት ደግሞ እሱ በጣም ብዙ ሴቶች ትዳራቸው ላይ ደስተኛ ሳይኖሩ ነው። እግዚአብሔር ሰውን በመልኩና በምሳሌው ሲፈጥረው ወንድና ሴት አድርጎ በነፍስ በክብርና በሰማያዊ ህይወት ወራሽነት ፍጹም እኩል አድርጓቸዋል። ይሁን እንጂ በምድራዊው የህይወት ጉዞና የቤተሰብ መዋቅር ውስጥ ግብርና ኃላፊነትን በተቀደሰ ስርዓት ከፋፍሎ ሰጥቷቸዋል። ቅዱስ ጳውሎስ የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ በማለት ይህ የኃላፊነት ተዋረድ መለኮታዊና ምስጢራዊ ስርዓት መሆኑን በግልጽ ያስተምራል። ፌሚኒዝም ግን ይህንን መለኮታዊና ተፈጥሯዊ የኃላፊነት ተዋረድ እንደ ቀጥተኛ ጭቆና፣ እንደ በታችነትና ሴት ልጅ የማንኳሰስ መሳሪያ አድርጎ ይተረጉመዋል። ይህ አይነቱ አስተሳሰብ ክርስትና ስለ እኩልነት ያለውን ጥልቅ ምስጢር ካለመረዳት የሚመነጭ ሲሆን እውነተኛ ክርስትና የሚያስተምረው እኩልነት የክብርና የባህሪ እኩልነት እንጂ የአንድ አይነትና የጥቅል ሚና እኩልነት አለመሆኑን ሆን ብሎ ይዘነጋል። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ መሰረት ወንድና ሴት የአንድ አካል ልዩ ልዩ ክፍሎች እንደመሆናቸው መጠን አንዱ ያለ ሌላው ሙሉ ሊሆን አይችልም። ይልቁንም አንዱ የሌላውን ጉድለት እየሞላ በተቀደሰ ፍቅርና መከባበር እንዲኖሩ ተፈጥረዋል። ፌሚኒዝም ግን ይህንን ውብና ተደጋጋፊ ስርዓት በመናድ ሴቷ የወንድን ተፈጥሯዊ ሚና እንድትቀማ፣ የወንድነት ጠባይ እንድትላበስና በሁሉም ረገድ ወንድን እንድትመስል በማህበራዊ ሚዲያና በተለያዩ ፍልስፍናዎች ይገፋፋታል። ይህ አካሄድ ሴትነትን ማክበር ሳይሆን እግዚአብሔርን ሴትነትን የፈጠረበትን ልዩ ጥበብ፣ ጸጋ፣ ውበት ማቃለልና ማበላሸት ነው። ርዕዮተ ዓለሙ ወንድና ሴትን እርስ በርስ የሚተጋገዙ የህይወት አጋሮች ከማድረግ ይልቅ አንዱ ሌላውን ጥሎ ለማለፍ የሚታገልበት የፉክክርና የጠላትነት መድረክ አድርጎ የትዳርን ዓለም ይበጠብጣል። ይህ መለኮታዊ የኃላፊነት ተዋረድ የመቃወም አባዜ ከጀርባው የሰይጣንን የቀደመ አመጽ ያነገበ ስውር መንፈሳዊ ጦርነት ነው። ሰይጣን በመጀመሪያው ዘመን እግዚአብሔር ከሰጠው የመላእክነት ማዕረግና ኃላፊነት ወሰን አልፎ በልዑልም እመሰላለሁ በማለት የእግዚአብሔርን መለኮታዊ ስልጣንና ተዋረድ በመቃወም እንደወደቀ ሁሉ ፌሚኒዝም ፍጡር እግዚአብሔር የወሰነለትን የህይወት ድርሻ ጥሎ የሌላውን ሚና እንዲመኝና እንዲጋፋ ያደርጋል። በማህበራዊ ሚዲያ ላይ ራሳቸውን ክርስቲያን እያሉ የሚጠሩ እንስቶች ሃይማኖት ሴትን ጨቁናል በሚል ከንቱ መከራከሪያ መለኮታዊን ተዋረድ ሲነቁ በተዘዋዋሪ
እግዚአብሔር ፍጥረትን የሰራበትን ጥበብና ሕግ ተቃወሙ መሆኑን አያስተውሉትም። ይህ ፍጡር በፈጣሪው የሥራ ድርሻ ላይ አምጾ ራሱን የሥርዓት አውጪ ለማድረግ የመፈለግ ያህል አደገኛ መንፈሳዊ ስህተት ነው። ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል በቃ ኢትስ ኦኬ ብሎ እንዲያምን አርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን። ግን መቃወም ያለብን ይህንን ብቻ ደግሞ አይደለም አልኩኝ። መቃወም እንዳለብን ራሱ ተናግሬያለሁ። ይህን መቃወም ያለብን ነገር ነው። እሱም ብቻ አይደለም መቃወም ያለብን ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም። አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም። እሱ በጣም አስጸያፊ ነው። በሐዋርያው ቅዱስ ጳውሎስ አስተምህሮ መሰረት በባልና በሚስት መካከል የሚመሰረተው ክርስቲያናዊ ጋብቻ ተራ ማህበራዊ ውል ወይም ምድራዊ ስምምነት ሳይሆን የክርስቶስና የቤተክርስቲያን ታላቅ ምስጢራዊ አንድነት መገለጫ ነው። መጽሐፍ ቅዱስ ይህ ምስጢር ታላቅ ነው፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተክርስቲያን እላለሁ በማለት የትዳርን ሰማያዊ መዋቅር ይገልጠዋል። ባል ለሚስቱ ራሷ እንደሆነ ሁሉ ክርስቶስም የቤተክርስቲያን ራስና አዳኝ ነው። ባል ለሚስቱ ራሱን አሳልፎ እንደሚሰጥና በጥልቅ ፍቅር እንደሚንከባከባት ሁሉ ክርስቶስም ስለ ቤተክርስቲያን ማዳንና መቀደስ ራሱን መስዋዕት አድርጎ ሰጥቷል። ሚስት ለባሏ የምታሳየው መገዛትም የባርነት ወይም የፍርሃት ሳይሆን ቤተክርስቲያን ለክርስቶስ የምታሳየው የፍቅር የክብርና የመንፈሳዊ አንድነት መገዛት ምሳሌ ነው። ፌሚኒዝም ግን ይህንን የተቀደሰና ሰማያዊ ምስጢር ሙሉ በሙሉ በማዋረድና በማርከስ የክርስቶስን የማዳን ሥራ ምሳሌነት ለመናድ ይንቀሳቀሳል። ይህ ርዕዮተ ዓለም መገዛት የሚለውን መጽሐፍ ቅዱሳዊ ቃል ከክርስቲያናዊ ፍቅርና መስዋዕትነት አውድ ሙሉ በሙሉ በመነጠል እንደ ምድራዊ ባርነትና ጭቆና አድርጎ ይተረጉመዋል። በተመሳሳይ መልኩ ወንድ በቤተሰብ ላይ ራስ እንዲሆን የተሰጠውን መለኮታዊ ኃላፊነት እንደ አምባገነንነትና እንደ ጨቋኝነት በመፈረጅ በትዳር ውስጥ የማያቋርጥ የስልጣን ፉክክርና ቅሬታ ይዘራል። ክርስትና የሚያስተምረው መገዛት በክርስቶስ ፍቅር የተቃኘና የጋራ መከባበር ያለበት መሆኑን ሆን ብሎ በማደብዘዝ ሴቶች በትዳራቸው ውስጥ ምንም አይነት መንፈሳዊ ስርዓት እንዳይከተሉ ያደርጋል። ይህ የትዳር መዋቅር መናጋት ደግሞ በባልና በሚስት መካከል ያለውን መለኮታዊ ፍቅር ከማጥፋቱም በላይ ክርስቶስ ስለ ሰው ልጅ መዳን የከፈለውን መስዋዕትነትና ከቤተክርስቲያን ጋር ያለውን የፍቅር አንድነት ምሳሌነት ማጠልሸትና ማቃለል ነው። ማህበራዊ ሚዲያዎችን በመጠቀም ራሳቸውን ክርስቲያን ብለው የሚጠሩ እንስቶች የሚነዙት ሃይማኖት ሴቶችን እየጨቆነ ነው የሚሉ መከራከሪያዎች የክርስቶስና የቤተክርስቲያን ምስጢር ለማዋረድ ሰይጣን የሚጠቀምባቸው ስውር መሳሪያዎች ናቸው። እነዚህ ወገኖች ቤተክርስቲያን ለሴት ልጅ የሰጠችው መለኮታዊ ክብርና ፍቅር ወደ ጎን በመተው ትዳርን በፖለቲካዊና በኢኮኖሚያዊ የበላይነት መለኪያ ብቻ ለመመዘን ይሞክራሉ። ባል ለሚስቱ የሚከፍለውን የህይወት መስዋዕትነትና ጥበቃ እንደ ተራ ነገር እየቆጠሩ መጽሐፍ ቅዱሳዊውን ስርዓት ማጥቃት ግንባር ቀደም አጀንዳቸው ያደርጋሉ። በዚህም ምክንያት በትዳር ውስጥ የሚንጸባረቀው የክርስቶስ የማዳን ሥራ ምሳሌነት እየጠፋ በምትኩ ፍጹም ዓለማዊ ግለሰባዊና ራስ ወዳድነት የነገሰበት የውድቀት ህይወት በክርስቲያኖች ዘንድ ቦታ እንዲያገኝ በር ይከፍታል። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ አዎድ አዎድ። ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። በኦርቶዶክሳዊ ተዋህዶ ቤተክርስቲያን ስርዓትና አስተምህሮ መሰረት ሚስጥረ ክህነት በሰው ልጅ ፈቃድና ምርጫ የሚሰጥ ምድራዊ ማዕረግ ሳይሆን በቀጥታ ከእግዚአብሔር የተሰጠ መለኮታዊ ቀጠሮና ሰማያዊ ሚስጥር ነው። ክህነት የወንድ ድርሻ መሆኑ ሰብአዊ አድሎ፣ ማህበራዊ ተጽዕኖ ወይም ደግሞ ሴትን ልጅ ከቤተክርስቲያን አገልግሎት የማግለልና የማንኳሰስ ጉዳይ ፈጽሞ አይደለም።
የፍጥረት ሁሉ ጌታ የሆነው ኢየሱስ ክርስቶስ ስጋዌን የነሳውና ራሱን የገለጠው በወንድ አካል ነው። በምድራዊ አገልግሎቱም ወቅት ስጋውንና ደሙን የፈተተበትና የሰጠበትን የሚስጥረ ቁርባን ስርዓት የመሰረተው እንዲሁም የኃጢአት ይቅርታን የመስጠት ስልጣን ያደለው ለወንዶቹ ሐዋርያት ነው። ፊሜኒዝም ግን ይህን ጥልቅ መንፈሳዊ ሚስጥርና መለኮታዊ አወቃቀር ሙሉ በሙሉ ወደ ጎን በመተው ጉዳዩን በዓለማዊ የስልጣን የሀብትና የሹመት ክፍፍል መነጽር ብቻ በመመልከት የክህነትን ክብር ለማጠልሸትና ለማርከስ ሌትና ቀን ይተጋል። ይህ ርዕዮተ ዓለም በማህበራዊ ሚዲያ በሚንቀሳቀሱና ራሳቸውን ክርስቲያን እያሉ በሚጠሩ እንስቶች አማካኝነት ሴቶች ለምን አይቀድሱም? ለምንስ የክህነት ስልጣን አይሰጣቸውም? ቤተክርስቲያን የወንዶች የበላይነት የሚንጸባረቅባት ተቋም ናት የሚሉ መንፈሳዊ ዕውቀትና ማስተዋል የሌላቸው መከራከሪያዎችን ያሰራጫል። እነዚህ ወገኖች ቤተክርስቲያን የምትሰጠውን አገልግሎትና ማዕረግ በምድራዊ ፖለቲካ ፓርቲዎችና በድርጅቶች ውስጥ ከሚደረገው የጾታ ኮታ ክፍፍልና ፉክክር ጋር በማደባለቅ ትልቅ ውዥንብር ይፈጥራሉ። ይሁን እንጂ ክርስትና ሰውን የሚያከብረውና በሰማያዊ ሕይወት የሚያስመሰግነው በምድራዊ የስልጣን ደረጃ ሳይሆን በመንፈሳዊ ቅድስና፣ በትህትናና እግዚአብሔር የሰጠውን የሕይወት ድርሻ በጥንቃቄ በመወጣት መሆኑን ሆን ብለው ይክዳል። ክህነት የአገልግሎትና የመስዋዕትነት ድንበር እንጂ የክብርና የብልጫ መለኪያ ለመሆኑን ካለመረዳት የሚመነጨው ይህ አካሄድ በምዕመናን ዘንድ በቅዱስ ስርዓቱ ላይ ጥርጣሬና ጥላቻ እንዲዘራ በር ይከፍታል። ቤተክርስቲያን ለሴት ልጅ የሰጠችውን ታላቅና ሰማያዊ ክብር ለመረዳት ከኪሩቤልና ከሱራፌል የምትበልጠውን የሰው ልጅ ሁሉ መመኪያና ለዓለም መድኃኒት መገኘት ምክንያት የሆነችውን የቅድስት ድንግል ማርያምን ታላቅነት መመልከት በቂ ነው። እመቤታችን ቅድስት ድንግል ማርያም በፍጥረት ሁሉ ላይ የነገሰች ከቅዱሳንና ከመላእክት ሁሉ በላይ የከበረች የሰማይና የምድር ንግስት ናት። ነገር ግን በምድራዊ ሕይወቷ ወቅት ወንጌልን ሰብካለች፣ ቅዱሳን ሐዋርያትን አጽናንታለች እንጂ ምድራዊ የክህነት ስልጣን አልነበራትም። ፊሜኒዝም ግን ይህንን በቅድስና ጸጋ የሚገኘውን ታላቅና እውነተኛ የሴትነት ክብር ወደ ጎን በመተው ሴቷ የግድ ወንድም መስላ ካልቀደሰች በቀር የተጨቆነች አድርጎ በመሳል የቅዱሳንን ታሪክና አስተምህሮ ያቃልላል። ይህ አካሄድ የቤተክርስቲያንን ሚስጥራት ከተፈጥሯዊ ይዞታቸው አውጥቶ ዓለማዊ መልክ ለማስያዝ የሚደረግ ስውር ጦርነት ነው። ወደ ክርስትናው ስትመጪ ግን ምናልባት ፍትሐ ነገሥት ላይ ያለውን ሰዎች ጠቅሰው ሲናገሩ ሰምተሽ ሊሆን ይችላል። ግን ፍትሐ ነገሥት ላይ ያሉ ነገሮች ጠቅላላ የሃይማኖት ስብከቶች አይደሉም። ቤተሰብ የቤተክርስቲያን የመጀመሪያዋና ዋናዋ መሰረት፣ በጥንታውያን አባቶች አገላለጽም ትንሿ ቤተክርስቲያን ናት። ክርስትና ለአንዲት ሴት ከሚሰጣቸው ታላላቅ ክብርና ሰማያዊ ስጦታዎች መካከል ሚስትነትና እናትነት ግንባር ቀደሞቹ ናቸው። እናት ለሐዲስ ትውልድ ስጋዊ ሕይወትን የምትሰጥ ብቻ ሳትሆን ክርስቲያናዊ ግብረ ገብነትን፣ ሃይማኖትንና ፈሪሃ እግዚአብሔርን በልጆች ልቦና ውስጥ የምትቀርጽ ቤተክርስቲያንን በቅዱሳን ምዕመናን የምትሞላ ታላቅ መሰረት ናት። ፊሜኒዝም ግን ይህንን እጅግ መሰረታዊና ክቡር የሆነውን ማህበራዊና መንፈሳዊ መዋቅር ሙሉ በሙሉ ለመናድና ለማውደም ይንቀሳቀሳል። ይህ ርዕዮተ ዓለም እናትነትና የቤት እመቤትነትን እንደ ትልቅ እስራት፣ የሴትን ልጅ የግልና የሙያ እድገት የሚያደናቅፍ አቅሟንም ጥልቅ ውስጥ እንደሚጥል ተራና የበታች ነገር አድርጎ ይስለዋል። ይህ አደገኛ ፍልስፍና ሴቶች ከቤት ወጥተው ከወንዶች ጋር በምድራዊ ፉክክር በቁሳቁስና በስልጣን ማሳደድ ላይ ብቻ እንዲጠመዱ፣ በምትኩ ግን መለኮታዊ ኃላፊነት ያለበትን የቤተሰብ ሕይወትና የልጆች አስተዳደር ቸል እንዲሉ ይገፋፋቸዋል። በማህበራዊ ሚዲያ ላይ ራሳቸውን ክርስቲያን እያሉ የሚጠሩ እንስቶች ይህንን መርዛማ አጀንዳ በማንገብ ትዳርንና እናትነትን እንደ ጭቆና መድረክ አድርገው ሲሰብኩ በተጨባጭ እየተመለከትን ነው። ይህ አካሄድ ደግሞ ጋብቻ በጥቃቅን ምክንያቶች እንዲፈርስ፣ ባልና ሚስት እርስ በርስ እንደ አጋር ሳይሆን እንደ ጠላትና ተወዳዳሪ እንዲተያዩ፣ ልጆችም ያለ እናት ፍቅርና ያለ ክርስቲያናዊ ስነ ምግባር ከትህትናና ከጸሎት ውጪ እንዲያድጉ ያደርጋል። እናትነት በፊሜኒዝም መነጽር ተዋርዶ ዋጋ ሲያጣ የትውልድ መበላሸትና የጋብቻ ስርዓት መፈራረስ በክርስቲያናዊ ማህበረሰብ ውስጥ በስፋት ይነግሳል። የቤተሰብ መዋቅር መናጋት ደግሞ የቤተክርስቲያንን መሰረት በቀጥታ የሚንድ ስውር የሰይጣን መሳሪያ ነው። ሰይጣን ማህበረሰቡንና ቤተክርስቲያንን በአንድ ጊዜ ማፍረስ የሚችልበት ቀላሉ መንገድ መሰረቱን ወይም ቤተሰብን መምታት እንደሆነ ያውቃል። አንድን ህንጻ ለመናድ መሰረቱን ማውደም እንደሚቀለው ሁሉ ክርስቲያናዊ ማህበረሰብን ለማጥፋት በመጀመሪያ የቤተሰብን አንድነትና ቅድስና ማፍረስ አዋጩ መንገድ ነው። ፊሜኒዝም ሴቶችን ከቤትና ከልጆቻቸው በመንጠቅ ወንዶችንም መሪነታቸውንና ኃላፊነታቸውን እንዲዘነጉ በማድረግ ይህንን የጥፋት ተልዕኮ በስኬት ይፈጽማል። ቤተሰብ ሲፈርስ የሃይማኖት እሴቶች ለቀጣዩ ትውልድ አይተላለፉም። ቤተክርስቲያንም በመንፈሳዊ ስነ ምግባር የታነጹ ልጆችን ታጣለች። በዚህም ፍጹም ዓለማዊና ግብረ ገብነት የሌለው ማህበረሰብ እንዲፈጠር በር ይከፍታል። ማህፀን አለ ግዴታ መጠቀም አለብን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። I had a video about this on TikTok። ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው።
ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው ላይክ ለመኪና መኪና ምንገዛው በእግር መሄድ ስለደከመን ማህፀን አለ ግዴታ መጠቀም አለብን የታለው እንደዛ ላይክ እውነቴን why do we buy cars convenienceአችን በእግር መሄድ እንደሚያደክም inconvenient እንደሆነ ስለምናውቅ ነው አይደል ሌላ ነገር የገዛ ነው so a lot of the things we do is unnatural አይደል መኪና ስንገዛ ቤት ስንገነባ they're not nature አይደል ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው ስለዚህ you have to ይሄ እኮ ልጅ ፍቅርን አታቂው ካልወለድሽ I don't want to experience that kind of selfish love እንደዛ ከሆነ እንደው በአሁኑ ዘመን በዲጂታል ዓለምና በተለያዩ የማህበራዊ ሚዲያ መድረኮች ላይ ራሳቸውን ክርስቲያን እያሉ በመጥራት በተዘዋዋሪ ግን የፌሚኒዝምን መርዛማ ፍልስፍናና አጀንዳ የሚያራምዱ አካላት የሚፈጥሩት ጅምብር እጅግ የበረታ ሆኗል። እነዚህ ወገኖች የሚፈጽሙት የመጀመሪያውና ትልቁ ስህተት በማህበረሰባችን ውስጥ ያሉትን ጎጂ ልማዳዊ ድርጊቶች፣ የባህል ተጽዕኖዎችና አንዳንድ ወንዶች የሚያደርሱትን በደል ወይም ቤተክርስቲያን ቀኖናና ስርዓት ሰርታ በጽኑ የምታወግዘውን ግፍ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ቀጥተኛ አስተምህሮ ጋር ሆን ብለው አደባልቀው መክሰሳቸው ነው። ቤተክርስቲያን ሴት ልጅ ለአብነትም እመቤታችን ቅድስት ድንግል ማርያምን የባህሪያችን መመኪያ ሆይ ብላ በነፍስ በክብርና በሰማያዊ ማዕረግ ታላቅነቷን ያወጀች በሌሎችም ቅዱሳን እንስት ታሪክና ገድል ያከበረች እንዲሁም ለእናቶችና ለሚስቶች የተለያየ የጥበቃ ስርዓት የተዘረጋች መሆኗን እነዚህ አካላት ፍጹም በሆነ ታሪካዊ መታወር ይክዳሉ። ከዚህም በተጨማሪ እነዚህ በማህበራዊ ሚዲያ የሚንቀሳቀሱ ስብስቦች ምዕመናንን ለማስኮረፍና የቤተክርስቲያንን አደረጃጀት ጨቋኝ አድርገው ለመሳል በየቀኑ የተበዳይነት ስነልቦና ይዘራሉ። በተለይም ወጣት እንስቶች ለሃይማኖታቸውና ለሥርዓተ ቤተክርስቲያን ያላቸውን ፍቅርና ታማኝነት አጥተው መለኮታዊውን ተዋረድ በጥርጣሬና በጠላትነት አይን እንዲመለከቱት ለማድረግ በተደራጀ መልክ ይሰራሉ። ይህ አካሄድ በወንድና በሴት ምዕመን መካከል የነበረውን መንፈሳዊ ፍቅርና መከባበር ወደ ጾታ ጦርነትና ወደ ማህበራዊ ሚዲያ ንትርክ በመቀየር የቤተክርስቲያን ልጆች አንድነት ይበተናል። ሰብአዊ መብትንና የወንዶችን ስህተት ማረም የሚቻለው በወንጌል እውነትና በቅዱሳን አባቶች ምክር እንጂ ቤተሰብንና ስርዓተ አምልኮን በሚያፈርስ ዓለማዊ ፍልስፍና እንዳልሆነ ሆን ብለው ማህበረሰቡ እንዳያስተውል ያደርጋሉ። ሁለተኛውና ይበልጥ አደገኛ የሆነው ስህተታቸው ደግሞ ለመለኮታዊ የወንጌል እውነትና ለቤተክርስቲያን አባቶች ትምህርት ከመገዛት ይልቅ ለምዕራባውያን አምላክ የለሽና ዓለማዊ ዓለማዊ ፍልስፍናዎች ሙሉ በሙሉ መማረካቸውና ህይወታቸውን አሳልፈው መስጠታቸው ነው። ሐዋርያው ቅዱስ ጳውሎስ በመልእክቱ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ግና እንደ ዓለም መጀመሪያ ትምህርት በሰው ጥበብና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ እያለ በግልጽ ቢያስጠነቅቅም እነዚህ አካላት ግን የዓለምን የተዛባ መለኪያ ይዘው የቤተክርስቲያንን ሰማያዊ ስርዓት ለመገምገም ይሞክራሉ። ይህ አይነቱ አካሄድ ሃይማኖትን ከራስ ፍላጎትና ከዘመኑ ፋሽን ጋር አጣጥሞ ለመጓዝ የመፈለግ የኑፋቄ መገለጫ እንጂ ፈጽሞ ክርስትና ሊባል አይችልም። ለማጠቃለል ያህል እነዚህ በማህበራዊ ሚዲያ ራሳቸውን ክርስቲያን እያደረጉ የፌሚኒዝምን መርዝ የሚረጩ ወገኖች ለትውልዱ ትልቅ መሰናክልና መንፈሳዊ ውዥንብር እየፈጠሩ ይገኛሉ። የቤተክርስቲያንን ሰማያዊ መዋቅር ለማፍረስና ምዕመናንን ወደ ክህደት ጎዳና ለመምራት ሰይጣን የተጠቀመባቸው የዘመኑ ስውር መሳሪያዎች በመሆናቸው ምዕመናን የእነዚህን አካላት እንቶ ፈንቶ መከራከሪያዎች ካለማወቅ የሚነሱ እንደሆኑ ተረድተው ሊጠነቀቋቸው ይገባል። እውነተኛ ክርስቲያናዊ ማንነት በዓለም ፍልስፍና ሳይሆን በቤተክርስቲያን ጥላ ስር በቅዱሳት መጻሕፍት እውነትና በኦርቶዶክሳዊ ተዋህዶ እምነት ጸንቶ በመኖር የሚገለጥ በመሆኑ የዚህን የውዥንብር ጦርነት ምንነት በጥልቀት ማስተዋልና መቃወም የእያንዳንዱ ምዕመን የነፍስ ግዴታ ነው። ነገር ግን ክፉዎች ሰዎችና ታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርከበትና በተረዳህበት ነገር ጸንተህ ኑር። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 እስከ 14። ሰላም እግዚአብሔር ከሁላችን ጋር ይሁን።